ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ የቀይ ስር ጭማቂን ብትጠጡ የምታገኟቸው 13 የምትገረሙባቸው ጠቀሜታዎች በሰፊው የምነግራችሁ የሚሆነው። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳትዘነጉ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ቀይ ስር ለልብና ለደም ቧንቧ ጤና ያለው ጥቅም ልዩ ሲሆን በቀይ ስር ውስጥ በሚገኙ ውህዶች ጥምረት ምክንያት የደም ዝውውርን ማሻሻል፣ የደም ወሳጅ ቧንቧዎችን ጤና ማሻሻል፣ ዝቅተኛ ሆሞሳይስቲን ደረጃዎች መደገፍና የኤልዲኤል ኮሌስትሮልን መቀነስ ትችላላችሁ። ካሎሪው አነስተኛ ሆኖ በንጥረ ነገር የበለጸገ የምትፈልጉ ከሆነ በቀዳሚነት ቀይ ስርን ቀዳሚ ምርጫችሁ ማድረግ ትችላላችሁ። ቀይ ስርን ወደ ሰላጣ፣ ሾርባና ሌሎች የዕለት ተዕለት ምግቦች ውስጥ ማከል ሚዛናዊ የሆነ አመጋገብን ለመሻሻል ጥሩ መንገድ ነው። ከነዚህም በተጨማሪ ልክ እንደ ሌሎች ፍራፍሬዎችና አትክልቶች ሁሉ ቀይ ስርን የአንቲኦክሲዳንት ጥሩ ምንጭ ነው። እነዚህ ተፈጥሯዊ ውህዶች ሴሎቻችሁን ከጉዳት ከሚከላከሉ ከመሆናቸውም በላይ እንደ ልብ ህመምና ካንሰር ያሉ በሽታዎችን አደጋን በመቀነስም ይረዱናል። በዋናነት ደግሞ ቀይ ስር ለጤናችን ከሚያበረክትልን እጅግ በጣም ድንቅ ከሆኑ ጠቀሜታዎች ውስጥ 13ቱ የቀይ ስር ተከል ጁስ ጥቅሞች በደንብ እንነጋገራለን። ለምሳሌ አንደኛ የደም ግፊትን ይቀንሳል። የቀይ ስር ጭማቂ ዋነኛ ጥቅሞች ውስጥ አንዱ የደም ግፊትን መቀነስ። በመደበኛነት ወደ 250 ሚሊግራም የቀይ ስር ጁስ የሚጠጡ ሰዎች ሲስቶሊክ እና ዲያስቶሊክ የተባሉት የደም ግፊቶች አይነቶች ይቀንሳል። እንዴት ከተባለ ደግሞ በጭማቂ ውስጥ የሚገኙ ናይትሬትስ የተባሉ ውህዶች ውስጥ በሰውነት ወደ ናይትሮ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ ደግሞ ደም ስሮችን ዘና እንዲሉ በመርዳት የደም ዝውውርን በትክክል እንዲካሄድ ያደርጋል። ይህም የደም ግፊት ዝቅ ያደርገዋል ማለት ነው። ሁለተኛ ጽናትን ያጎለብታል። ከዋና ዋናዎች የቀይ ስር ጭማቂ ጥቅሞች አንዱ አጠቃላይ ጽናትን ብቃትን በማጎልበት ችሎታው ነው። ምክንያቱም የቀይ ስር ጭማቂ የፕላዝማ ናይትሬትን በመጨመር የአካል ብቃት እንቅስቃሴ በእጅጉ ያሳድጋል። ሴሎቻችሁ ውጤታማ በሆነ መንገድ እንዲሰሩ የሚያስፈልጋቸው ኃይል የሚያመነጨው በማይቶኮንድሪያ ነው። ቀይ ስር የያዛቸው ናይትሮቶች የእነዚህ የሴል ኃይሎች ማመንጫ ቅልጥፍና ያሻሽላሉ። ስለዚህ የተሻለ አፈጻጸም ለማግኘት አንዳንድ አትሌቶች ከስልጠና በፊት እንኳን የቀይ ስር ጭማቂ ይጠጣሉ። ምክንያቱም ደግሞ ይህ ጭማቂ ጥንካሬን በማጎልበት የተሻለ ውጤት አስተዋጽኦ ስለሚያደርጉ ማለት ነው። የልብ ድካም ወይም ተያያዥ የሆኑ በሽታዎች የሚሰቃዩ ሰዎች ይህ ጭማቂ የጡንቻን ኃይል በእጅጉ ያሳድጋል። ስለዚህ የቀይ ስር ጭማቂ ለሰውነት ገንቢዎች ከቶኒክ ያነሰ አይደለም። የቀይ ስር ጭማቂ ጥንካሬን በሚያስደንቅ ሁኔታ የማሳደግ ችሎታ ስላለው ትላልቅ ክብደቶችን ማንሳት እና ተጨማሪ የአካል ብቃት እንቅስቃሴ ስብስቦችን ማጠናቀቅ ትችላላችሁ። ቀይ ስር እና ሌሎች በናይትሬትስ የበለጸጉ አትክልቶች በመላ ሰውነት ውስጥ የደም ዝውውርን እና የኦክሲጅን መጠንን ስለሚያሳድጉ ከፍ ካለ የጽናት ደረጃ ጋር ይያያዛሉ። ስለዚህ የቀይ ስር ጭማቂን በመጠቀም የተሻለ የሰውነት ግንባታ እንዲኖራችሁ ያደርጋችኋል ማለት ነው። አራተኛ የድብርት በሽታን እና መስፋፋቱን ይቀንሳል። ናይትሬቶች በእድሜ ለገፋ ሰዎች ወደ አእምሮ የሚካሄድ የደም ዝውውር በመሻሻል እንዲሁም የእውቀት ደረጃ በመውረድ በመቀነስ የተሻለ አእምሮ የማሰብ ችሎታን ከፍ ያደርጋል። በተጨማሪም በተለይ ለፊት የአእምሮ ክፍሎች የደም ዝውውር ያጎለብታል። እነሱም ባህሪን እና የግንዛቤ አስተሳሰብ ባህሪያትን ይቆጣጠራሉ። ስለዚህ የቀይ ስር ጭማቂ የምትጠቀሙ ከሆነ አእምሯችሁን የገነባችሁት እንደሆነ ልትገነዘቡ ይገባል ማለት ነው። አምስተኛ ክብደትን ለመቆጣጠር ይረዳል። የቀይ ስር ጭማቂ ዝቅተኛ ካሎሪዎችን እምብዛም ያልሆነ የስብ መጠን አለው። ስለዚህ ወደ ለስላሳ መጠጦች በመጨመር እና እንዲሁም ደግሞ በቀጥታ መጠጣት የምትችሉ ሲሆን ጠንካራ የኃይል እና የምግብ ንጥረ ነገር ማበረታቻን በተመሳሳይ ጊዜ እያገኛችሁ ጤናማ የሰውነት ክብደት ለመጠበቅ ይረዳችኋል። ቀይ ስር በስብ ዝቅተኛና በሚሟሟና በማይሟሟ የአመጋገብ ፋይበር የበለጸገ ስለሆነ ክብደትን ለመቀነስ እና ከሰውነት መርዛማ ነገሮች የማስወገድ ሂደት ላይ የቀይ ስር ጭማቂ ያግዘናል። እነዚህ ሁለት አይነት የሚሟሟና የማይሟሟ
ፋይበሮች ጤናማ የአንጀት እንቅስቃሴን ያበረታታሉ። እንዲሁም ኮሌስትሮልን በመቀነስ ስብን ለመቀነስ ይረዳሉ። በተመሳሳይ ቀይ ስር ለጡንቻውና ለነርቭ ስራ የሚረዳ ክብደት በመቀነስ የሚያግዝ ማግኒዥየም የበለጸጉ ናቸው። ጡንቻ ከስብ የበለጠ ካሎሪ ስለሚያቃጥል ጡንቻን በመጠበቅ ወይም ማዳበር ክብደትን ለመቀነስ ይረዳል። ለዚህም ደግሞ የቀይ ስር ጭማቂ መጠጣት በውስጣችን ያለውን ለመቀነስ ይረዳል ማለት ነው። ስድስተኛ ካንሰርን ይዋጋል። የቀይ ስር ጭማቂ ከካንሰር ጋር ከተያያዙ አደጋዎች በእጅጉ ለመቀነስ ይረዳል። ቀይ ስር ከአንዳንድ የካንሰር ህዋሳት ጋር ተያይዘው የኬሞ መከላከያ ችሎታ ያላቸው ቤታላይሲን የተባለ ጸረ ኦክሲዳንቶች ይይዛል። ይህም ቤታላይሲን ሳይቶቶክሲሲቲ ባህሪያትን በማሳየት የአንዳንድ የካንሰር ህዋሳትን እድገት ያቆማል። ቀይ ስር ከፍተኛ መጠን ያለው ፖሊፎኒክ እና ፍላቮኖይድ ንጥረ ነገሮችን ያካተተ ሲሆን ይህም ጸረ ብግነት እና ጸረ ኦክሲዳንት ተግባሮችን ያጠናክራል። የቀይ ስር ምርቶች የካንሰር አደጋ የሚቀንሱ የቤታላይን ቀለሞች እና አንድ ላይ ያጠቃልላል። በተጨማሪም የቀይ ስር ጭማቂ ከቤታላይን ጋር ተደባልቆ ቅድመ ካንሰር ከሆኑ ጉዳቶች ለማስወገድ ይረዳል። እንደ አማራጭ በቀይ ስር ውስጥ ያሉት ሁሉም አንቶሲያኒን ጸረ ኦክሲዳንት በመሆን የካንሰር እድገት ለመከላከል ስለሚሰሩ ከካንሰር በሽታ ይከላከልልናል ማለት ነው። ሰባተኛ ፖታሲየምን በብዛት ወደ ሰውነት ውስጥ ያስገባልናል። የቀይ ስር ጭማቂ ጠቃሚ ፖታሲየም ወደ ስርዓታችን እንዲገባ ያግዛል። ፖታሲየም ደግሞ የነርቮችንም ሆነ የጡንቻዎችን ስራ በተቃና ሁኔታ እንዲከናወን ይረዳል። ይህም ጭማቂ መጠጣት በሰውነት ውስጥ በተመጣጣኝ የፖታሲየም መጠን እንዲኖራቸው ያደርጋል። ፖታሲየም በጣም ዝቅተኛ ከሆነ የጡንቻ መኮማተር፣ ድክመትና ድካም ሊከሰት ይችላል። እጅግ በጣም ዝቅተኛ ደረጃዎች ደግሞ የልብ ምት መብዛት እና ሌሎች ተያያዥ የጤና እክሎች ሊያስከትል ይችላል። ስለዚህ የቀይ ስር ጭማቂ በውስጣችን ፖታሲየም ወደ ሰውነታችን እንዲገባ ያደርግልናል ማለት ነው። ስምንተኛ ወሳኝ የሆኑ ማዕድናትን ይዟል። ሰውነታችን በተቀላጠፈ ሁኔታ እንዲሰራ አንዳንድ ወሳኝ ማዕድናትን ያስፈልጉታል። አንዳንዶች በሽታ የመከላከል ጥቅሙን ያሳድጋሉ፣ ብዙዎች ደግሞ የጥርስን የአጥንትን ጤንነት ያጠናክራሉ። የቀይ ስር ጭማቂ ደግሞ ለሰውነታችን እጅግ በጣም ጠቃሚ የሆኑ ማግኒዥየም፣ አይረን፣ ሶዲየም፣ ማግኒዥየም፣ ዚንክ፣ ሴሊየም እና መዳብ የተባሉ ማዕድናትን ይዟል። እነዚህ ማዕድናት ደግሞ ለሰውነታችን የሚጠቅሙና የሚያስፈልጉ ስለሆኑ እነዚህ ንጥረ ነገሮች ለሰውነታችን ማቅረብ ይኖርብናል። ለዚህም ደግሞ የቀይ ስር ጭማቂ ዋናው ምንጭ ማለት ነው። ዘጠነኛ የግድ አስፈላጊ የሆነውን ፎሌት ይዟል። ፎሌት የአንጎል አለመዳበር እና የአከርካሪ አጥንት መበላሸትን ጨምሮ የነርቭ ቱቦዎች ላይ የሚከሰቱት ጉድለቶችን የሚከላከል ጠቃሚ የቢ ቫይታሚን ነው። ያለ ጊዜው የመወለድ አደጋንም ይቀንሳል። ቀይ ስር ጭማቂ በእርግዝና እድሜያቸው ላይ ላሉ ሴቶች በጣም የሚመከር ፎሌት ይዟል። ስለዚህ የቀይ ስር ጭማቂን በመጠኑ መጠቀም በሰውነታችን ውስጥ እጅግ በጣም አስፈላጊ የሆነውን ፎሌት ማግኘት ትችላላችሁ ማለት ነው። አስረኛ የጉበት ጤናን ያሻሽላል። የቀይ ስር ጭማቂ የጉበት ጤናን በእጅጉ በማሳደግ ችሎታው ይታወቃል። የቀይ ስር ጭማቂ ለጉበት የሚሰጠው ጥቅም አስገራሚ ነው። ወደ መርዛማ ተጋላጭነት፣ የአመጋገብ ምክንያቶች፣ ከመጠን ያለፈ የአልኮል መጠጥ ፍጆታ እና የአኗኗር ዘይቤ ችግሮችን የተነሳ የአልኮል ያልሆነ የሰባ ጉበት በሽታ አይቀሬ ይሆናል። ለዚህም ደግሞ የቤታይን አንቲኦክሲዳንት የጉበት ስብ ክምችት በመቀነስ ጉበትን በተለያዩ መርዛማ ንጥረ ነገሮች ለመጠበቅ ይረዳል። ይህንንም ደግሞ በቀይ ስር ጭማቂ ውስጥ የምናገኛቸው ስለሆነ ቀይ ስርን ብንጠቀም የተሻለ የጉበት ጤንነት እንዲኖረን አኒሚያን ይከላከላል። ለቀይ ደም ሴሎች ምርት በጣም አስፈላጊ የሆነው አይረን በቀይ ስር ውስጥ በብዛት ይገኛል። አይረን ቀይ የደም ሴሎችን ኦክሲጅን በሰውነት ውስጥ በሙሉ እንዲጓዙ ያስፈልጋል። አይረን እጥረት ዝቅተኛ የአይረን መጠን ባላቸው ሰዎች ሊከሰት ይችላል። የደም ማነስ በሽታ ይመራል። በምግብ የሚወሰድ አይረን ደግሞ በበሽታ የመከሰት እድልን ይቀንሳል።
ድካም፣ የማዞር ስሜት፣ ራስ ምታት እና የልብ ምት መጨመር የደም ማነስ ምልክቶች ናቸው። ስለዚህ የቀይ ስር ጭማቂ ደግሞ እነዚህ ነገሮች እንዳይከሰቱና አስፈላጊ የሆነ አይረን በሰውነታችን ውስጥ በበቂ ሁኔታ እንዲኖር ያደርጋል ማለት ነው። 12ኛ ውጥረት ይቀንሳል። በቀይ ስር ውስጥ በብዛት የሚገኙት ናይትሬትስ መርዛማ ንጥረ ነገሮች በደም ውስጥ በጽዳት ለመቀነስ ይረዳሉ። ቀይ ስር በውስጡ በያዛቸው ቤታላይንስ እና ናይትሬትስ ምክንያት እንደ ሮማቶይድ አርትራይተስ ባሉ እብጠት ጋር በተያያዘ በሽታዎች የሚሰቃዩ ሰዎች ተስማሚ ምርጫ ነው። የቀይ ስር ጭማቂ መፈወስ ባህሪያት ካንሰርን የመከላከል፣ በንጥረ ነገር ፍሌት በሰውነት የማበልጸግ እና የጉበት ጤናን የማሻሻል ችሎታ ይታወቃል። በተመሳሳይ ጊዜ የሰውነት ጥንካሬን ለመጨመር እና የደም ግፊት ለመቀነስ ይረዳል። እነዚህ ጥቅሞችን ለማግኘት በየቀኑ የምትመገቡት ምግብ ውስጥ የቀይ ስር ጭማቂን ማካተት መጀመር ይኖርባችኋል። ሆኖም ግን ይህንን ቢሆን በመጠኑ መውሰድ ይኖርባችኋል ማለት ነው። 13ኛ የደም ግፊትን ይቀንሳል። ቀይ ስር ጭማቂ የደም ስሮችን የማስፋትና የደም ዝውውርን የማሻሻል አስደናቂ ችሎታ ስላለው የደም ግፊትን ለመቀነስ ይረዳናል። ከፍ ያለ የደም ግፊት ለሁለት ዋና ዋና የሞት መንስኤዎች ማለትም ለልብ ድካምና ለስትሮክ ዋና ተጋላጭነት ምክንያት ሊሆን ይችላል። የቀይ ስር ጭማቂ ደግሞ የደም ግፊትን ለመቀነስ ውጤት ዋናው ናይትሬትስ የተባለው ንጥረ ነገር ነው። ናይትሬትስ ደግሞ የደም ግፊትን ሊቀንስ እና የልብና የደም ቧንቧ ችግሮች የመጋለጥ እድልን በከፍተኛ ሁኔታ ይቀንሳል። ናይትሬትስ በተፈጥሮ የብዙ ፍሬዎችና አትክልቶች ውስጥ የሚገኝ ሲሆን ከእነዚህ ውስጥ ቀይ ስር አንዱ ነው። ነገር ግን አንዳንድ ጊዜ በስጋና አይብ ውስጥ እንደ ምግብ ተጨማሪም ያገለግላሉ። በእጽዋት ላይ በተመሰረቱ ምግቦች ውስጥ የሚገኙት ናይትሬትስ ምንም ጉዳት የሌላቸውና በተለመደው አመጋገብ ውስጥ የናይትሬትስ ዋና ምንጭ እንደሆኑ ቢታሰብም፣ ከምግብ በተጨማሪም የሚመጡት ናይትሬትስ ግን ከአንዳንድ የካንሰር አይነቶች ጋር ሊያያዙ ይችላሉ። ስለዚህ በእጽዋት በተመሰረቱ ምግቦች ላይ የሚገኙት ናይትሬቶች ለማግኘት ሲባል እና ጤንነትን ለመጠበቅ የቀይ ስር ጭማቂን ብንጠቀም ይመከራል ማለት ነው። እንግዲህ እነዚህ 13 የቀይ ስር ጭማቂ ጥቅሞች እናንተ ቀይ ስርን በመመገብ አጠቃቀማችሁ ውስጥ በምታካትቱት ጊዜ የምታገኟቸው ጥቅሞች ስለሆኑ በተቻላችሁ አቅም የቀይ ስር ጭማቂን ብትጠጡና በአመጋገባችሁ ውስጥ ብትጠቀሙት የምታገኟቸው ነገሮች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ የቀይ ስር ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅምና ብንጠቀመው ደግሞ የምንቀንሰውን የበሽታ አይነቶች የሚያስረዳን ግልጽ እና አጠር ያለ መሰረታዊ መረጃ እንዳጋራኋችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ደግሞ ኮመንት ማድረጋችሁ እንዳትረሱ እላለሁ። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።